ባለፈ ጊዜ ስለ ቲክቶክ ኢንተርናሽናል አካውንት አከፋፈት አሳይኝ ብላችሁ ነበረና እኔ አሳይቻችኋለሁ፣ ግን አብዛኞቻችሁ አላያችሁትም። ከዚህ ስር በኮመንት ላይ አስቀምጥላችኋለሁ። እየገባችሁ እዩ፣ ክፈቱ። አዲስ ቲክቶክ አካውንት ማለት ነው ኢንተርናሽናል። ምክንያቱም እናንተ የሰው ቪዲዮ ብቻ እያያችሁ ሰውን እያሳደጋችሁ መኖር የለባችሁም። እናንተም የራሳችሁ አጭር ነገር ስለሆነ አንድ ደቂቃ ቪዲዮ ሰርታችሁ መልቀቅ ስለሆነ ለእናንተ ቀላል ነው፣ በተለይ አረብ ሀገር ያላችሁ እህቶቼ። ሌላው ግን በዚህ አጋጣሚ አመሰግናችኋለሁ። 12000 ኬ ገብተናል። በጣም ከልብ አመሰግናችኋለሁ። ሌላኛው ደግሞ እንትን መጥቶልኛል፣ ማስታወቂያ ስሪ ተብያለሁኝ። ያንንም ነገር ደግሞ ምን እንደሆነ ዛሬ ነግራችኋለሁኝ። አብራችሁኝ ሁኑ። ቪዲዮ ግን ቻናሌ በጣም ስለተመታ ላይክ በማድረግ ጀምሩ። በእግዚአብሔር ማርያም ላይክ አድርጉልኝ ማለት ነውና ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ አዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮ እንግዲህ ከዚህኛው ቪዲዮ በኋላ የለቀኩላችሁ አንድ ቪዲዮ ነበርና አብዛኞቻችሁ ትፈልጉታላችሁ፣ አብዛኞቻችሁ ደግሞ አላያችሁትም። የሚፈልጉ ሰዎች እንዳላሳዩት ነው ለኔ የሚያሳየኝ ማለት ነውና ስለዚህ ይህንን የሰራሁላችሁ ቲክቶክ እንዴት አድርጋችሁ ክፍያ ማስጀመር እንዳለባችሁ ወይም ደግሞ ኢንተርናሽናል አካውንት እንዴት መክፈት እንዳለባችሁ አሳይን ብላችሁ ነበር። እኔም እግዚአብሔርን ቃል ገብቼላችሁ ነበር በስንት ውጣ ውረድ ማለት ነውና ሁሌ አልሳካ እያለኝ ነበረ። ሰርቼ ለእናንተ ለቅቄያለሁ። ግን ምንም አይነት ሰው ይሄን ነገር ወደ ተግባር የገባ ሰው የለም ማለት ነው። እንግዲህ እንደሚታያችሁ ይሄው እንግዲህ ይሄ እኔ ቻናል ነው እዚህ ጋር አለ ማለት ነውና ቅርታ ይሄው እንግዲህ እዚህ ጋር አለ ቪዲዮ በሚለው ነው እንግዲህ ይሄው እዚህ ጋር አለ ማለት ነው። ይሄው እዚህ ጋር መጀመሪያ ያለው ማለት ነውና እንግዲህ እቺኛው ነበረ እንትን ያረኩላችሁ የነበረው አብዛኛው ሰው አላየውም። አብዛኛው ሰው እግዚአብሔርን አብዛኛው ሰው አላየውም። ምክንያቱም እኔ ለእናንተ ብዬ ነው የሰራሁት የነበረው ይሄንን ቪዲዮ ማለት ነው። እንደው 138 ሰው አይቶታል ይላል። ከ138 ሰው የተጻፈው ኮሜንት ራሱ 2 ነው 3 ኮሜንት ነው መሰለኝ የተጻፈው ማለት ነውና ይሄ ማለት አብዛኞቻችሁ አላወቃችሁም። የሰው ቪዲዮ ለማየት እንደገና ደግሞ የሰው ዝም ብላችሁ ስክሮል ከምታደርጉ በተለይ አረብ ሀገር ያላችሁ ጊዜ የሌላችሁ ስራ ላይ ሆናችሁ ልጆች ለእናንተ ብዬ ነው የሰራሁት። እግዚአብሔር ምስክሬ ነው። ለምን ቢያንስ 1000 ከገባችሁ በኋላ ላይቭ መግባት ትችላላችሁ። ከዛ በኋላ 10000 ከገባችሁ በኋላ ክፍያ ማስጀመር ትችላላችሁ። ያን የሰዎችን ቪዲዮ ከማየት ብቻ ከማየታችሁ እናንተም የራሳችሁን አረብ ሀገር ባላችሁበት ወይም እዚህ ኢትዮጵያ ውስጥ ካላችሁ ቲክቶክ ማለት ቢያንስ 1 ደቂቃ በቃ ጥርት ያለ ቪዲዮ 1 ደቂቃ ጥሩ ሐሳብ ያለው 1 ደቂቃ መልቀቅ ካልቻላችሁ ደግሞ የሰዎችን ቪዲዮ እየቆራረጣችሁ መልቀቅ ብትችሉ የራሳችሁ ባትችሉ ግን የሰዎችን ቪዲዮ እየቆረጣችሁ ኤዲት እያደረጋችሁ መልቀቅ በዚህ ክፍያ ማግኘት ትችላላችሁ። 10000 ፎሎው ካገኛችሁ በኋላ ማለት ነው። ከዛ ክፍያ ደግሞ እንዴት ማስጀመር እንዳለባችሁ ደግሞ አስፈላጊ ከሆነ ያኔ ስደርሱበት ጠይቁኝ። እኔም ደግሞ እግዚአብሔር ፈቃዱ ከሆነ ካልሞትኩኝ እነግራችኋለሁ ማለት ነውና ውድ ቤተሰቦቼ፣ እንዲሁም ደግሞ ሌሎች ብዙዎች ደግሞ ያስተማሩዋል። ስለዚህ ለዛ ስለሆነ እናንተ ተጠቃሚ እንድትሆኑ ነው። በዚህ አጋጣሚ ደግሞ ሌላ ምን ልላችሁ ፈልጌ ነው እንትን ማለት ነው 12000 ስለገባው በጣም ደስ ብሎኛል። እግዚአብሔር ምስክሬ ነው። በጣም ከምነግራችሁ በላይ ነው። በጣም ነው ደስ ያለኝ። ምክንያቱም ይሄ ከእግዚአብሔር በታች የእናንተ እጅ ነው ያለበት። አብዛኞቻችሁ ቪዲዮን ምንም ሳታሳልፉ ታያላችሁ። እኔን ለማገዝ ብዙ ነገር ታደርጋላችሁ። እኔ በእውነት ነው የምላችሁ። እኔ በእውነት ሚዲያ ላይ በመምጣቴ በተለይ ዩቲዩብ ላይ በመምጣቴ እኔ በጣም ደስተኛ ነኝ ከምነግራችሁ በላይ። ምክንያቱም ብዙ እህቶች፣ ብዙ ወንድሞች፣ ብዙ እናት አባቶችን አፍርቻለሁኝ። በቃ እኔ እንጃ እንዴት ልበላችሁም በውስጥ መስመር የምናወራ እህቶች ወንድሞች አሉና ከምነግራችሁ በላይ በጣም ደስተኛ ነኝ። ምክንያቱም እኔ አብረን በአንድ ቤት ያደግን ወይም ደግሞ በአንድ ማህፀን የወጣን እህትና ወንድሞች እንኳን እንደነሱ አይደለም ማለት ነው። ማርያም በቃ የሆነ ለየት ያለ ፍቅር ነው ያለን ማለት ነውና በቃ እኔ ሲጠፉ ራሱ በጣም ነው እንተምለው ማስበው ማለት ነውና እኔም ልክ እንደዛ ስጠፋ ደግሞ እንዴት ጠፋሽ? ለምንድነው የጠፋሽው? ለምንድነው ቪዲዮ ያልሰራው? ቪዲዮ እንኳን በሳምንት 3 እንደምንሰራ ተከታትሎ ያንን ቀን ካለቀኩኝ በጊዜው እንኳን ካለቀኩ ዛሬ ቪዲዮ የለም ብሎ ይጽፉልኛል። ለምን
በቃ ብዙ ነገሮች ነው በዚህ በዩቲዩብ ብዙ ነገሮች ያው የምታውቁ ከጅምር ጀምሮ ሲጀምር ወይም ደግሞ እዚህ ኢትዮጵያ ውስጥ መጥቼ ያጋጠመኝን ፈተናዎች ያጋጠመኝን ነገር ይህንን ለማስቆም ራሱ ከእናንተ ጋር እንዳልገናኝ ራሱ ብዙ በሰዎች በመወዳቸው ሰዎች ላይ አድሮ ራሱ ክፉ መናፍስ ፈትኖኛል። ለምን ያው ከብዙ ሰዎች ጋር ስለምገናኝ ከብዙ ሰዎች ጋር ደግሞ ማለት ለብዙ እህቶቼ ለምሳሌ ብዙ እህቶቼ በትንሹም ቢሆን የአቅሜን ያክል በብር ባይሆን እንኳን በሀሳብ ደግፋለሁኝ። እንዲሁም ደግሞ በዚህ ምክንያት ራሱ ብዙ አሁን ለምሳሌ ጀኔ ቅድስት ስላሴ የሚሰራ ቤተክርስቲያኑን ሁሉ ጊዜ ብር ይላክልኛል። እኔ ደግሞ ወስጄ እሰጣለሁ። ለዛ ቤተክርስቲያን አድርሺ ተብዬ እሰጣለሁኝ። ያስባችሁታል አይደለ? ያ ያገናኘን ምንድነው? ይሄ ዩቲዩብ ገጽ ነው ያገናኘን ማለት ሚዲያ ነው ያገናኘን እንጂ እኔ ያላቃቸውም እነሱ ያቁኝም እህት ወንድሞቼን ማለት ነው። ግን እግዚአብሔር አምላክ በዚህ ነገር አድርጎ ደግሞ እንደዚህ መልካም እህቶች ለቤተክርስቲያን የሚያስቡ ለሰዎች ቀን የሚያስቡ በቃ እኔ እንጃ ከአስተሳሰብ ከሀሳብ ከገንዘብ ጀምሮ የሚያስቡ እህቶችን እግዚአብሔር ሰጥቶኛል ማለት ነውና እኔ አንዳንዴ በቃ እውነት እግዚአብሔርን በቃ የሆነ ውስጤ በቃ እኔ አውጥቼ ማልነግራችሁ ደስታ በእናንተ ደሰታለሁ። እግዚአብሔር ምስክሬን በቃ መሰጡኝ ሀሳብ መሰጡኝ ይስድብ የለ ምን የለ ሁሌ በርቺ ጠንክሪ እንዲህ አድርጊ እንዲህ ብታደርጊ ጥሩ ነው ይሄ ስራ ከጎን እንደዚህ ብታደርጊ በቃ መልካም ሀሳብ መልካም ምክር። የሰው ልጅ እኮ ገንዘብ ብቻ አይደለም የሚሰጠው ሀሳብ ይሰጠዋል። በቃ ሀሳብም ራሱ አንድ ገንዘብ ነው። ብዙ ነገር አለ። በዚህ አጋጣሚ ደግሞ አንድ ደግሞ እንትን ማለት ነው አንድ ልጅ በእንትን አናግሮኝ ነበረ። ማስታወቂያ አስገብተሽ ስሪልን እኔ የተወሰነ ብር ልክፈልሽ ብሎኝ ነበረ። ግን ያንን አፑን ደግሞ እኔ በደንብ አድርጌ ልየው ብር ልክፈልሽ ስለዚህ ማስታወቂያ ስሪልን ብሎኛል። እኔ ደግሞ እንዳልኳችሁ ደግሞ ከዚህ በፊት ያንን አፕ ተጠቅሜ አላቅም። ስለዚህ ገና አሁን አፑን እየተጠቀምኩ ነው፣ እያየሁት ነው። አይቼ እውነትም እርግጠኛ ትክክለኛ ለህብረተሰቡ ይሄ ነገር ጠቃሚ ነው ብዬ ሳምንበት ያኔ ማስታወቂያ ሰራለሁኝና እግዚአብሔር አያችሁ አይደለ ከትንሽ ነገር አንስቶ ትልቅ ደረጃ ላይ ያደርሳችኋል። እግዚአብሔር በየትኛው መንገድ መጥቶ እንደሚያግዛችሁ በየትኛው መንገድ በማን አድሮ እንደሚመጣ አታቆምና እግዚአብሔር ይመስገን። ባላችሁበት ነገር አመስግኑ፣ ክፉ ነገር አታድርጉ። እኔ ሁሌ እንደምላችሁ ሰዎችን እንዳገፉ ሰዎች ከገፋችሁ መጨረሻቸው አያምርም። እንደገና ደግሞ ከሰዎች ያልሆነ ብር አትቀበሉ፣ የራሳችሁ ያልሆነ ብር አትቀበሉ። ለምን ይዞባችሁ ነው የሚሄደው። የእናንተንም ብር ራሱ ይዞ ይሄዳል። እግዚአብሔርን እኔ ብዙ ነገሮች በህይወቴ ላይ አይቻለሁኝ። ማለት እኔ የሰው ነገር መውሰድ አልፈልግም። እንደገና ደግሞ ያልሆነ ነገር ሰው ይጥላኝ እንጂ እውነቱን ነው የምናገረው። እግዚአብሔር እኔ ሰፈር ራሱ ልጆች ይላሉ ማለት ነውና ጓደኞቼ በቃ እሷ እኮ ፊት ለፊት ነው የምትናገረው። ካኮረፈችም በሆነ ነገር ቀር ካላችም ይሄ ውስጥ ላይ ይዞ ማጠንጠን እሷ ጋር የለም አለም ጋር ይላሉ። ግልጽ ነው ደግሞ ለዓለም እንትን ይሄ ውሸት የሆነው ነገር እንዳትነግሯት እሷ ፍርጣ ነው የምትናገረው ይላሉ እግዚአብሔር። እና እኔ ጋር ይሄ መደባበቅ ምናምን አልፈጠረብኝም። ፈጣሪም እግዚአብሔር ይመስገን። አንዳንዴ እናደዳለሁ። ምን አለ እንደ ሰው ዝም ብሎ ጥርስ እያሳዩ ዝም ብሎ በቃ ከሁሉም ጋር ዝም ብሎ እንትን ማለት። ግን እንኳንም አልሰጠኝ ቢሰጠኝ ጥሩ አይደለም። ምክንያቱም ሰዎች በምድር ላይ ምናልባት እውነት ስትናገሩ ላያምናችሁ ነው ወይም ደግሞ ትክክል እንዳልሆናችሁ ሊነግሯችሁ ይችላሉ። ግን ፈጣሪ ሁሉም የልባችሁን ስለሚያውቅ እግዚአብሔር ስለዚህ በእግዚአብሔር ዘንድ እውነት ከሆነ እናንተ ያያችሁት እውነት ከሆነ እውነት ነው። ነጭ ካያችሁ ነጭ ነው አለቀ። እኔ ጋር እንደዛ ነው። ነጭ አይቼ ጥቁር አይቻለሁ ማለት አለ እና በአጠቃላይ እግዚአብሔር ይመስገን ቀስ በቀስ እያደግን ነው። እናንተም እንግዲህ ስላገዛችሁኝ አመሰግናለሁ። አሁንም ደግሞ ዩቲዩብን በደንብ አድርጎ እንዲያድግ 50,000 20,000 30,000 40,000 50,000 እንደዛ እንዲገባ የእናንተ ጥረት እንግዲህ ያው ለኔ ያስፈልገኛል ማለት ነው። እናንተ እገዛ ማለት ነውና ቪዲዮቼ በተለይ ደግሞ ስለ ቢዝነስ የሰራኋቸው ቪዲዮቼ እየቆራረጣችሁ ቲክቶክም ላይ ዩቲዩባችሁም ላይ ራሱ እንትን ብትሉ ደስ ይለኛል። እንዴት ዋልሽ እና እንትን ብትሉልኝ ደስ ይለኛል ማለት እየቆራረጣችሁ ቲክቶክም ላይ ዩቲዩባችሁም ላይ ብትጭኑ ደስ ይለኛል ማለት ነው። እኔ በነገራችን ላይ ከጅምር ጀምሮ ተናግሬያለሁ። እኔ ኮፒራይት አልክም፣ ማርያምን አልክም። በክፋት እስካልሆነ ድረስ በመልካም እስከሆነ ድረስ የኔን ቪዲዮ እየቆረጣችሁ ወይም ደግሞ ከበስተጀርባ አርጋችሁም ሆነ ከበስተፊት አርጋችሁ ሐሳቡን እንትን አርጋችሁ ለሰው ካስተላልፋችሁልኝ እኔ ምንም ነገር በእናንተ ላይ ምልከው ነገር አይኖረኝም። እግዚአብሔርን በክፋት ከተነሳችሁ ግን ማንም ቢሆን ሰው መልካም እያደረገ ክፉ ነገር ብላችሁ ካወራችሁ እርግጠኛ ነኝ እልካለሁኝ። አለበለዛ ግን አልክም።
ስለዚህ ስሩበት እናንተም ማለት ነውና በተለይ ደግሞ እንዳልኳችሁ ስለ ቢዝነስ ባወራሁት ቪዲዮ ላይ እየቆራረጣችሁ ቲክቶክ ላይ ብትለቁልኝ ደስ ይለኛል ውድ ቤተሰቦቼ። በተረፈ በርቱ፣ ጠንክሩ። በጣም ከልብ አመሰግናችኋለሁኝ። እንግዲህ እንደዚህ ከመጣሁ በቪዲዮ ብዙ ጊዜ ቆይቻለሁኝ፣ ምክንያቱም ትንሽ አሞኝ ነበረ ማለት ነውና ጉንፋን እንደ ጉንፋን አድርጎ እንደ ወረርሽኝ ባለፈ ጊዜ እንዳመመኝ እንደዛው እንደቀጠለ ነው ያለው ማለት ነውና አሁንም ትንሽ ይሻላል እንጂ ያው ከበፊቱ ትንሽ ይሻላል፣ እግዚአብሔር ይመስገን። ቢያንስ ድምጼንም እንትን ብሎታል። እዚህ አካባቢ መዝረክረክ ምናምን ነገር የለም፣ እግዚአብሔር ይመስገን። እና ውድ ቤተሰቦቼ በተረፈ ሰላማችሁ ይብዛልኝ፣ በርቱ፣ ጠንክሩ። እግዚአብሔር ከእናንተ ጋር። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር፣ ኮመንት አድርጋችሁ ቤተሰብ አድርጉልኝ። ከልብ አመሰግናችኋለሁ። ሰላም ሁኑልኝ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ሰላም ሁኑ።